ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች ሁሉ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ 2018 ዓመተ ምህረት የጥምቀት በዓል በሰላምና በጤና አደረሳችሁ። መጋቤ ሐዲስ መምህር ልዑለቃል አካሉ እባላለሁ። የምኖረው ሲያትል ዋሽንግተን ነው። አገልግሎቴ የክብረ ቅዱሳን መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪ ሆኜ እያገለገልኩ እገኛለሁ። ለጥምቀት እንኳን በሰላም አደረሳችሁ ለማለት ነው በዚህ መድረክ ላይ የተገኘሁት። በመጽሐፍ ቅዱስ ተጽፎ እንደምናነበው በማቴዎስ ወንጌል ምዕራፍ 3 ቁጥር 13 እስከ 16 እንደምናነበው በሌሎችም ወንጌላት ተጽፏል። የዓለም መድኃኒት ኢየሱስ ክርስቶስ ሰው ከሆነ ከ30 ዓመት በኋላ በአደባባይ ስራውን ለመጀመር በዮሐንስ እጅ በዮርዳኖስ ወንዝ እንደተጠመቀ እናነባለን። ሁላችሁ እንደምታውቁት እግዚአብሔር የሰውን ልጅ ለማዳን ሲፈልግ የሰራው ስራ ልጁ ሰው እንዲሆን ማድረግ ነበር። ሰውን ለማዳን ሰው ሆኖ መገኘት አስፈላጊ ነበር። መላእክት ሰውን ማዳን ያልቻሉት ሰው ስላልነበሩ ነበር። ሰውን ማዳን ያልቻለው ሰው ሁሉ ተጠያቂ ስለነበረ ባለዕዳ ስለነበረ ነበር። ሰውን ማዳን የሚችለው እግዚአብሔር ብቻ ነው። እግዚአብሔር ደግሞ ሰውን ለማዳን ዝም ብሎ ምሬሃለሁ ዳን ቢለው ፍቱ ርቱ ይዛባል። ሰው ስለወደቀና ስለረከሰ የሰው ልጅ የሚያድነው ያስፈልገው ነበር። ስለዚህ እግዚአብሔር ከሶስቱ አካላት አንዱ አካል የሆነውን ልጁን ወልድን ወደዚህ ዓለም ላከው። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ሰው ሆነ። የእግዚአብሔር ቃል ሰው ሆነ የሚለው ሐሳብ በጣም የሚደንቅ የሚያስገርም ሁልጊዜ የሚያስደንቅ ተነግሮና ተተርጉሞ የማያልቅ ምስጢር ያለው ነው። ለሰው ልጆችም ደግሞ የሚገርም ሐሳብን የሚያካፍል ነው። ምንድነው ያ ሐሳብ? እግዚአብሔር ሰውን ያዳነው ሰው ሆኖ ነው። የእግዚአብሔር ልጅ የሰው ልጅ በመሆን ሰውን የእግዚአብሔር ልጅ እንዲሆን አድርጎታል። የእግዚአብሔር ልጅ ሰው በመሆን ሰው ደግሞ የእግዚአብሔር ልጅ እንዲሆን ሆኗል። ከዚህ የተነሳ የእግዚአብሔር ልጅ ሰው ሆኖ ከመጣ በኋላ በሰው ልጅ ላይ ባለመታዘዙ ምክንያት በመጀመሪያዎቹ ሰዎች ላይ የታዘዘው ትእዛዝና የተበየነው ብይን የታወጀው የሞት አዋጅ ጽኑ ስለነበረ ጠላትም እንዲሁ የሰውን አስተሳሰብና አእምሮ አዛብቶት ስለነበረ ሰውን ለመቀደስና ለማዳን ባለመታዘዝ የሰው ልጅ ወደ ዓለም የሳበውን ኃጢአት በመታዘዝ ድል ለመንሳት የእግዚአብሔር ልጅ የማርያም ልጅ ሆኖ መጣ። የእግዚአብሔር ልጅ የሰው ልጅ ሆኖ ተገለጠ። ስለዚህ ከተወለደ ከ30 ዓመት በኋላ ዮሐንስ 30 ዓመት ከ6 ወር ሲሆነው ጌታ 30 ዓመት ሲመላው ዮሐንስ አገልግሎት ከጀመረ ከ6 ወር በኋላ ጌታ 30 ዓመት ሲሞላው በ6 ወር ነው የሚበላለጡትና ጌታችን ወደ ዮሐንስ ጉባኤ መጣ። ስለዚህ መጽሐፍ ቅዱስ እንዲህ ይላል። ክፍሉን ለበረከት ላነብላችሁ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። የቅዱስ ማቴዎስ ወንጌል በዚህ መንገድ ባጭሩ የጌታን ጥምቀት ያሳየናል። ዮሐንስ በዮርዳኖስ ወንዝ እያስተማረ እያጠመቀ ነበር። የሚያስተምራቸውና የሚያጠምቃቸው ንስሐ የሚገቡ በልዩ ልዩ በደልና ኃጢአት የነበሩ ሰዎች ናቸው።
እንደውም ሲመጡ እናንተ የፉኝት ልጆች ከሚመጣው መከራ ትድኑ ዘንድ ማን አመለከታችሁ እያለ ነበር የሚያስተምራቸው። ሁሉም ንስሐ እየገቡ በውሃ ይጠመቁ ነበር። በዚህ ጊዜ አንዳንዶቹ አንተ ክርስቶስ ነው ወይ የሚመጣው ሲሉት የለም እኔማ መንገድ ጠራጊ ነኝ፣ እኔማ ለሰውነት ልብስን እንደምናጸዳው እንደዚሁ ለክርስቶስ የእናንተን አካል እያዘጋጀው ነው፣ ክርስቶስን እንድትለብሱት ነው፣ መሲህ ይመጣል፣ እኔ እግሩን ጫማ መፍታት የሚገባኝ አይደለሁም እያለ ይናገር ነበር። ያን እያለ ጌታ ወደሱ ጉባኤ መጣ እና አሚያ መጻ ጊዜ ኢየሱስ ገሊላ ሀበ ዮርዳኖስ ከመይጠመቅ ሀበ ዮሐንስ። ያን ጊዜ ኢየሱስ ከገሊላ ወደ ዮርዳኖስ መጣ በዮሐንስ ዘንድ ይጠመቅ ዘንድ ይላል። ሊጠመቅ መጣ። ለምን ጌታ ይሄን አደረገ? መጠመቅ ስለምን አስፈልገው? ጌታ አይደል? እኛ የምናምነው ክርስቶስ የእግዚአብሔር ልጅ ነው፣ ባለስልጣን ነው፣ የባህሪ አምላክ ነው ብለን ነው። ሰው ሆኖ ስጋ ለብሶ መጥቷልና ለኛም የሚሆነውን ነገር ሁሉ ሰርቶ ነው ያሳየን። እውነተኛው የህይወታችን ምሳሌና የክርስትናችን ራስ ክርስቶስ ነው። ሰው ክርስትናን መለካት ያለበት በተለያዩ የሃይማኖት መሪዎች አይደለም፣ የተለያየ የእምነት የክርስትና እምነት ድርጅት በሚመሩ ሰዎች አይደለም። የክርስትና ሃይማኖት የሚለካው በክርስቶስ ነው። መሪው ክርስቶስ ነው፣ የሚታየውም ክርስቶስ ነው፣ መምህሩም ክርስቶስ ነው፣ ሊቀ ካህናቱም ክርስቶስ ነው፣ አዳኙም ክርስቶስ ነው። እርሱ ሁሉን ነገር እየሰራ አሳይቶናል። ስለዚህ በ30 ዓመቱ በአይሁድ ባህል ዘንድ አንድ ሰው ሙሉ ሰው ነው የሚባለው 30 ዓመት ሲሞላው ነው። አገር እንዲመራ፣ ህዝብ እንዲመራ፣ በክህነትም ይሁን በሌላ መንገድ ለመምራት ስልጣን የሚያገኘው ሙሉ ስልጣን የሚሰጠው ኮነ ብእሲ የሚባለው ሙሉ ሰው ሆነ የሚባለው ነበር። ከዚህ የተነሳ 30 ዓመት ሲሞላው ጌታ አገልግሎቱን ለመጀመር ወደ ዮሐንስ ሄደ። ዮሐንስ በ6 ወር በአገልግሎት ይቀድመዋል። መንገድ ጠራጊ ሆኖ ነው የመጣው። ስለዚህ በዮሐንስ ዘንድ ተጠመቀ። ዮሐንስ ግን ተግደርድሮ ነበር፣ አይሆንም ብሎ እኔ ባንተ ተጠመቃለሁ እንጂ እኔ ወደ አንተ እመጣለሁ እንጂ እንዴት አድርጎ አንተ ወደ እኔ ትመጣለህ ብሎ እምቢ ብሎት ነበር። ይህም የመንፈስ ቅዱስን አሰራር የሚያሳይ ነው። ዮሐንስ ገና በእናቱ ማህፀን ሳለ እመቤታችን ጌታን ጽንሳ ዮሐንስ በተጸነሰ በ6 ወሩ ድንግል ማርያም ወደ ኤልሳቤጥ ስትሄድ ታስታውሳላችሁ። ሉቃስ ምዕራፍ 1 ላይ ዮሐንስ እንደሰገደ በማህፀን ውስጥ ሆኖ እንደዘለለ ያ የእግዚአብሔር መንፈስ ከ30 ዓመት ከ6 ወር በኋላም ዮሐንስን አነቃቅቶት እንዴት አንተ ወደ እኔ ትመጣለህ ጌታ ያለ። ያን ጊዜ በእናቱ አንደበት ነበር የተናገረው። ዛሬ ግን በአንደበቱ ሲመሰክርለት ስለ ክርስቶስ ጌትነት እንሰማለን። የእግሩን ጫማ ልሸከም የማይገባኝ ጌታ ነው እያለ አይሆንም እንዴት አንተ በእኔ ትጠመቃለህ ሲለው ጌታ ምን አለው? ህድግ ምረስ አንድ ጊዜ ፈቀድልኝ ከመንፈጽም ሁሉ ጽድቁን ሁሉ እንድንፈጽም እባክህ አንድ ጊዜ ፈቀድልኝ አለ። በዚህ ውስጥ የጌታን ቸርነት እናያለን። በሰው ልጅ ላይ እግዚአብሔር ስራ የሚሰራው በሰው ፈቃድ ነው። እኛ ካልፈቀድን የእግዚአብሔር መልካም ነገር በእኛ ህይወት ሊከናወን አይችልም። ድንግል ማርያም ጌታን መጽነስና መውለድ የቻለችው ስለፈቀደች ነው። ዮሐንስም ማጥመቅ የቻለው ዮሐንስ ፈቃደኛ ከሆነ በኋላ ነው እንጂ ጌታ የለም አጥምቀኝ ብሎ በትእዛዝ አይደለም፣ አስፈቅዶት ነው። እባክህ አንድ ጊዜ ፍቀድልኝ፣ ስታጠምቀኝ ጽድቅ ይፈጸማል፣ አንተም ትከብራለህ ብሎ አለው። እዚያ በኋላ ዮሐንስ ፈቀደለት። የኔና የናንተ ጌታ እንዲህ ነው። ለኛ የሚረባንን ነገር ራሱ አስፈቅዶ ነው የሚያደርገው። በታምራቱ ጊዜ የምናየው መዳን ተወዳለህን እያለ ነበር የሚፈውሰው። ይውላችሁ ሰውን ያለ ፈቃዱ የምናሰራው ማናቸውም ነገር ሰውን አያከብረውም። ሰው ሞቱም ህይወቱም በፈቃዱ ላይ ነው ያለው። ፈቅደን ልንጸድቅ ፈቅደንም ልንፈረድብን ይችላል። በእግዚአብሔር ምሳሌ የተፈጠር ነፃ ፍጥረቶች ነን። ስለዚህ የሰው ልጅ አስገድዶ አስጨንቆ መግዛት አይባልም። ከዚህ የተነሳ ሰውን በፈቃዱ አሳምኖ ለሱ በሚረባው መንገድ ማስተዳደር ሲቻል ግን ያ በረከት ይሆናል። ለዚያ ሰውም ጥቅም ይኖረዋል፣ ለሚያስተዳድረውም ጥቅም ይኖረዋል ማለት ነው። እና ጌታችን ክብር ይግባውና ዮሐንስን አስፈቅዶ ተጠመቀ። ተጠምቆ ሲወጣ በነገራችን ላይ የጌታችን ወደ ዮሐንስ ጉባኤ መገኘት ለዮሐንስ በጣም ብዙ ክብር ነበር። አንደኛ ለዚያ ለተሰበሰበው ህዝብ ክብር ነበር። የፉኝት ልጆች የአውሬ ልጆች ይባሉ ለነበሩ ሰዎች የእግዚአብሔር ልጅ በመካከላቸው እነሱ የሚጠመቁበት ወንዝ ተገኘ። ስለዚህ የሰው ልጅ ታሪክ ከአውሬ ልጅ ከመባል ወጥቶ የእግዚአብሔር ልጅ መባል ቻለ። ጌታ ሲጠመቅ ሰማይ ተከፈተ። አብ በሰማይ ሆኖ የምወደው ልጅ
የወለድኩት ልጄ እምመለክበት ልጄ ለመስዋዕትነት የመረጥኩት ልጄ እርሱ ነው እሱን ስሙታል ስለዚህ እኛ የእግዚአብሔር ልጆች ሆነን ማለት ዮሐንስ የታደለ ሰው ነው ስራው የከበረለት በጉባኤው ጌታ የተገኘለት ዮሐንስ ይህን ክብር ሊያገኝ የቻለበት ምክንያት አገልግሎቱ ንጹህ ስለሆነ ነው እንደሌሎች ለውዳሴ ከንቱ የሚያገለግል ሰው አልነበረም እግዚአብሔር የሚያዘጋጀው በበረሃ ውስጥ ነበር ከከተማ ለይቶ ከሰው ለይቶ ነበር ፍጹም ቃሉን ብቻ የሚናገር ሰው ነበር ከተማው ረክሶ ነበርና ስራተ ክህነቱም ስራተ መንግስቱም አድፎ ነበርና ዮሐንስን በመድረ በዳ ነው ያዘጋጀው ስለዚህ እሱም ከዮሐንስ ጋር ሊሰራ ፈቃዱ ሆነ ዮሐንስ ጌታውን አጠመቀ የኔና የናንተ ጌታ እንዲህ ነው ራሱን ዝቅ አድርጎ ነው ያዳነን መሪነትን ከጌታ የምንማረው እንደዚህ ነው ራስን ዝቅ አድርጎ በአገልጋይ እጅ መጠመቅ መታዘዝ ዝቅ ማለት ስለ ሰዎች ህይወትን አሳልፎ መስጠት የስልጣን ሁሉ ስልጣን ጌታ ነው ክርስቶስ የሁላችን የክብር ጌታ ነው የባህሪ ጌታ ነው ማይሻር ጌትነት ያለው ነው ነገር ግን ሁላችን ጌታዬና አምላክ የምንለው ተገደን አይደለም ወደነው ነው አምልከነው ነው ፈቅደነው ነው በፈቃዳችንን ሰተነው ነው ጸሎታችንን ፈቃድ ይሁን ይያለ ነው እሱም ፈቃድ ይሁን ብላችሁ ጸልዩ ብሎ ነው ያስተማረን እርሱም ራሱን አሳልፎ ሲሰጥ በፈቃዱ ነው የሰጠ ፈቅዶ ነው ያዳነን ፈቅደን ነው የምንድነው ፈቅዶ ነው የመጣ ፈቅደን ነው የምንቀበለው ስለዚህ የሰው ልጆች ከዚህ ከጌታ ጥምቀት የምንማረው ነገር አንደኛ በጌታ ጥምቀት የሰማይ በር ተከፍቶልናል የእግዚአብሔር ልጆች ሆነናል ጸሎታችን የሚሰማ ሆነናል ታሪካችን ተለውጧል ለሞት አልፎ የተሰጠው ሰውነታችንን የእግዚአብሔር ቃል ለብሶታል ሰውነታችን ከብሯል ሰውነት ክቡር ነው ሰው መሆንም ክቡር ነው ሰውነትን የሚያዋርደው በእውነተኛ ፈቃድ አገናዝቦ እንደ እግዚአብሔር ሐሳብ አለመሄድ ነው ከዚያ ውጭ ግን እግዚአብሔር በልጁ በኢየሱስ ክርስቶስ እንደገና ሰርቶናል በጥምቀት የዕዳ ደብዳቤያችንን ቀዶልናል ሁለተኛ መወለድን ሰጥቶናል የሰማይን በር ከፍቶልናል ስለዚህ በአገራችን በኢትዮጵያም በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁ ለሁላችሁም ያለኝ መልእክት የተሰጠንን ነፃነት እንጠቀምበት ክርስቶስ ነፃ ወጥቶናል በጥምቀት የዕዳ ደብዳቤያችንን ቀዶታል አዳም ሔዋን የዲያብሎስ አሽከሮች ናቸው የሚል የዕዳ ደብዳቤ ነበረ ቆላስይስ ላይ ተጽፎ እንደምናየው ያን የዕዳ ደብዳቤያችንን ቀዶልናል በጥምቀቱ ቀድሶናል የሰማይን በር እንደገና ከፍቶልናል ሰውን ያሳየኝ ብሎ እግዚአብሔር የምሕረት ደጁን ዘግቶ ነበር የሚወደው ልጁን በእኛ መካከል ሲያይ ግን ከፈተው ይሄ የተከፈተው በር የማይዘጋ በር ነው የተከፈተው በሰው ልጅ መሰላልነት በምድር ያለነው ወደ ሰማይ ከሰማይ ያሉት ወደ ምድር ይወርዱ ዘንድ ነው ሰውና መላእክትም አብረን የማመስገን እድልን አግኝተናል ሰውነት ክቡር ነው በምድር ላይ ኑሮ ሲከብደን የፖለቲካው ስርዓት ሲያበሳጨን ብዙ መከራ ሲያልፍብን ሰውነታችን ጋር እንዳንጣላ ከአምላካችን ጋርም እንዳንጣላ ሰው ክቡር ነው አካሉም ክቡር ነው ለ70 ዓመት እግዚአብሔር አልፈጠረንም ለዘላለም ህይወት ነው የፈጠረን ይህን ታላቅ ነገር እግዚአብሔር ለኛ ያደረገውን ማክበር ያስፈልጋል በጥምቀት ሁለተኛ ተወልደናል በጥምቀት ነፃነትን አግኝተናል በጥምቀት ታጥበናል ተቀድሰናል አዲሶች ሆነናል ከሞት ወደ ህይወት ተሻግረናል እስራኤላውያን በባህር ተጠምቀው ነበር ወደ ተስፋይቱ ምድር ዮርዳኖስን ተሻግረው ነበር የገቡት በባህርም በደመናም እየተጠመቁ በሙሴ መሪነት እኛ ደግሞ ክርስቶስ እውነተኛውን ልጅነት የሚያስገኘውን ጥምቀት ሰርቶልን በውሃ ጥምቀት የመንፈስ ቅዱስን ጸጋ ያገኘ የእግዚአብሔር ልጆች እየሆን ነው ከሞት ወደ ህይወት የተሸጋገር ነው በክርስቶስ ያመነ የተጠመቀ ይድናል ያላመነ ያልተጠመቀ ፈቃደኛ ያልሆነ ግን ይፈረድበታል የእግዚአብሔር ልጅ ያለ ፈቃዳችን ስለማያድነን ፈቅደን በክርስቶስ ያመን እየተጠመቅን የዘላለም ህይወትን ልናገኝ ያስፈልገናል አምላካችን እግዚአብሔር ለዚህ ክብር ስላበቃን ክብርና ምስጋና ለስሙ ይሁን ያስተማረን የመከረን የገሰጸን እግዚአብሔር ክብሩ ይስፋ ምን ጊዜ ሚዲያን አመሰግናለሁ እግዚአብሔር አገልግሎታችሁን ይባርክላችሁ ሚዲያችሁንም ያስፋላችሁ በመላው ዓለም ያላችሁትን ወገኖችን በእምነት የምትመስሉኝንም በክርስቶስ የምታምኑትን ሁሉ ደግሞ እንኳን ሁላችን ለዳንበት ለጌታ የጥምቀት በዓል በሰላም አደረሳችሁ እግዚአብሔር ይባርከን ይቀድሰን እግዚአብሔር ከሁላችን ጋር ይሁን ምን ጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ
መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።